ካንሰር ከሚያመጡ ተብሎ የሚገመተው ይቅርታ ለማለት ነው የሚል ጥናታዊ ጽሑፍ አንብቤያለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ያፈሰሰበት ምክንያት ቤዛነቱን ለኛ ያሳየበት ምክንያት የይቅርታ ውጤት ነው ማለት ነው። ሐዘን ውስጥ ሲሆኑ ሰዎች ይታመማሉ፣ ቂም ሲይዙ ይታመማሉና ልክ ይቅር ስንል ራሳችን ነው የምንፈታው። አንዳንዴ ሰዎች ይቅርታ ሲያደርጉ እነሱ ከፍ ብለው ሌላኛው ዝቅ አድርገው ማድረግ ይፈልጉት። እኔ እኮ እንደዚህ ስለሆንኩኝ ያደረኩልህ ይቅርታ ነው ያደረኩልሽ ይቅርታ ነው። ይቅርታ ከሆነ መውረድ ነው። ምንም ሌላ የምትወስጂው ነገር መኖር የለበት። ጤና ይስጥልን ውድ ተመልካቾቻችን፣ እንዴት ቆያችሁን? ይህ ብርሃን ሾው ነው በየሳምንቱ በዚህ ሰዓት የሚተላለፍላችሁ። ዛሬም እንደገና በሌላ ሳምንት እንደገና እግዚአብሔር ረድቶን ጸጋውና ምህረቱ በስቶልን በፊታችሁ ተገኝተናል። እንኳን ደህና መጣክ። በጣም ደስ ብሎኛል። ወደ ስቱዲዮአችን ስለመጣ ወደ ብርሃን ሾው ስለመጣ ጌታ ኢየሱስ አብዝቶ ይባርክ። እናመሰግናለን። እስቲ ለተመልካቾቻችንም ለኛም ፓስተር ታምራትን እንድንተዋወቀው ማን ነው፣ ትውልድ፣ የልጆች አገልግሎት ጉዳይ ትንሽ ንገረን። እሺ፣ አመሰግናለሁ። መጋቢ ታምራት ታሪኩ እባላለሁ። በኢትዮጵያ ገነት ቤተክርስቲያን አገለግላለሁ። የቤተክርስቲያኒቱ ፕሬዝዳንት ሆኜ አገለግላለሁ። እንግዲህ እድገቴም በጅማ ነው። አሁን ደግሞ የምኖረው እዚህ አዲስ አበባ ነው። በጣም መፍቅራት አንዲት ሚስት አለችኝ። በጣም እንወዳቸው ደግሞ 6 ልጆች አሉን። 3 የወለድናቸው፣ 3 ደግሞ የምናሳድጋቸው ልጆች አሉን። እግዚአብሔርን እጅግ አድርጌ አመሰግናለሁ። ባጭሩ ታምራት ይመስላል። ጌታ ይባርክ ፓስተር። በጣም ነው የምናመሰግነው። በገነት ቤተክርስቲያን ውስጥ እንደምታገለግል በፕሬዝዳንትነት እናውቃለንና ገነት ቤተክርስቲያን ነው በጣም ብዙ ጊዜ ቆየች አንጋፋ ቤተክርስቲያን፣ ደግሞ ብዙ አጥቢያ ያላት አይደለ ቤተክርስቲያን ናት። እንደገና በልጆች ላይ በጣም እንደምትሰሩ እናውቃለን። እኔም ከዛ በገነት ቤተክርስቲያን ካደጉ የሴንዲ ስኩል ተማሪዎች አንዷ ነኝ እና አሁን ላይ ደግሞ እየሰራችሁ ያላችሁትን እንዳጠቃላይ እስቲ ትንሽ ንገረን ስለ ቤተክርስቲያን። የኢትዮጵያ ገነት ቤተክርስቲያን በኢትዮጵያ ምድር ከተመሰረተች ወይም ከተወለደች 74 ዓመት ሆኗታል። እንግዲህ በኢትዮጵያ ውስጥ የመጀመሪያ ኢትዮጵያ ጴንጤቆስጣዊት ቤተክርስቲያን ሆና የተመሰረተች ቤተክርስቲያን ናት። ከ1943 ጀምሮ እስከ ዛሬ ድረስ ቤተክርስቲያናችን በኢትዮጵያ ምድር በመላው የሀገሪቱ ክፍሎች ላይ በመገኘት ታገለግላለች። ከኢትዮጵያ ወጥታ በተለያዩ ሀገራት ላይ ቤተክርስቲያኖችን በመትከል የወንጌልን ስራ እየሰራች ያለች፣ በጎረቤት ሀገሮች ስራውን በመስራት ላይ ነው የምንገኘው። እንግዲህ በልጆች አገልግሎትም በተመለከተ ቤተክርስቲያናችን የኢትዮጵያ ገነት ቤተክርስቲያን አንዱ ትልቅ ስራ ከምትሰራው ስራ መካከል አንዱ ልጆች ላይ ያላት እይታና አገልግሎቷ ነው። ልክ አንቺ ብርሃኔ ቀደም እንዳልሽኝ እኔም በሰንበት ትምህርት ቤት ውስጥ ካደጉት አንዱ ነኝ ስትኝ ዛሬ መስማቴ ነውና እኔ አላውቅም ነበር። ደስ ብሎኛል እና እኔም አንዱ ነኝ ማለት ነው። እኔም በገነት ቤተክርስቲያን ውስጥ ከሰንበት ትምህርት ቤት ጀምሮ ካደጉት ልጆቿ መካከል አንዱ ነኝ። ስለዚህ ይህንን እድል ያገኘሁት ያው በቤተክርስቲያኒቱ ውስጥ ከሰንበት ትምህርት ቤት ጀምሮ በታማኝነት ኮትኩቶ ያሳደጉን የሰንበት መምህራኖቼ ሁልጊዜ ትልቅ ክብር አለኝ ለነሱ እና በህይወቴ ውስጥ ትልቅ ነገር ትተውልኝ ነበር ብዬ አምናለሁና የገነት ቤተክርስቲያን ልጆች ላይ ያላት ትኩረት እጅግ ትልቅ ነው። ስለዚህ ልጆችን የምታሳድግበት መንገድ ጥሩ በሆነ መንገድ ነው። ብዙ ልጆች አሁን ከባክግራውንዳቸው ብዙ ታይደስ ታገኛቸው የገነት ልጆች ሆነው ካደጉ ገነት ጋር ተች ይኖራቸዋል ማለት ነውና እኔም እኮ ገነት ነበርኩኝ በዚህ ጊዜ ነው ይላሉ። ስለዚህ የትም ቦታ ላይ ብታገኝ መንግስት እግዚአብሔርን ከመስራት አንፃር የተሰለፉ ስለሆኑ ደስ ይላል ማለት ነውና ቤተክርስቲያኒቱ ለልጆች ትልቅ ትኩረት አላት። ልጆችን ማገልገል ደግሞ ማለት ቀጣይን ትውልድ ቀጣይን ቤተክርስቲያንን ማዘጋጀት ነው ብለን እናምናለን። ስለዚህ ልጆች ላይ ያለን ትኩረት ዛሬ የምናያቸውን ህፃናትን የማገልገል ጉዳይ ሳይሆን የነገ የሀገር መሪዎችን የነገ ትላልቅ ኃላፊነት ያላቸውን ሰዎችን እያዘጋጀን ነው ማለት። ስለዚህ በልጅነቱ ያልሰራነውን አካል ካደገ በኋላ ለማስተካከል በጣም አስቸጋሪ ነው። ብዙ ዋጋ ያስከፍልሻል።
ልጆችን ማሳደግ እጅግ ዋጋ የሚያስከፍል መሆኑን እናምናለን፣ እናውቃለን። ግን አድጎ ከምትከፊው ዋጋ ይልቅ በልጅነት የምትከፊው ዋጋ ልጆች በራሳቸው ላይ በቀጣይ ዘመናቸው ኢንቨስት እንዲያደርጉ እድል ይሰጣል ማለት ነው። ስለዚህ ቤተክርስቲያኒቱ በልጆች አስተዳደግ ልጆችን ከመኮትኮትና ከማስተማር በሰንዴ ስኩል ደረጃ ከማገልገል አንጻር ትልቅ ትኩረት ያላት ቤተክርስቲያን ናት፣ በሁሉም ቦታ ላይ ያሉ አጥቢያዎቻችን ማለት። ስለዚህ እኛ እንደ ብሔራዊ ቢሮ የማስተባበር ስራ ነው የምንሰራው። ትልቁን ስራ ግን አጥቢያ ላይ ያሉ የአጥቢያ የሰንበት መምህራኖችን እጅግ በጣም አድርጌ አመሰግናቸዋለሁ፣ በየቦታው ላይ ያሉትን ማለት ነውና በትልቅ ኮሚትመንት ነው የሚያገለግሉት። አብዛኞቹ የሰንበት መምህራኖቻችን ቮለንተርስ ናቸው። በጣም የሚገርመው ፓርት ማለት ነውና አብዛኛው የሰንበት መምህራን የሙሉ ጊዜ አገልጋዮች አይደሉም። የሰንበት መምህራኖቻችን ቮለንተሪሊ የሚያገለግሉን አገልጋዮች ናቸውና እኔ ኮሚትመንታቸውን ሁሉ ጊዜ እንዳደንቀው ያደርገኛልና በተለያዩ ዓለማት የተበተኑ የሚገርሙ ልጆችን ያፈሩ ናቸው። እዛው ስለ በጣም ብዙ ጊዜ ከምታዘባቸው ትዝብቶች የመልካም ትዝብቶች መካከል አብዛኞቹ የሰንበት መምህራኖች ደግሞ ሴቶች ናቸው። በጣም የሚገርም ፓርት ማለት ነውና ስለዚህ እነዚህ ሴት እህቶች ደግሞ እናቶች በሚገርም አይነት ሁኔታ ልጆችን የመቅረጽ ሂደታቸው ትልቅ መሆኑን እንዳያደርጎኛል። በዚህ አጋጣሚም ደግሞ በገነትም ቤተክርስቲያን ብቻም አይደለም በሌሎች ቤተ እምነቶችም ውስጥ ልጆችን በማገልገል የምትሰሩ የምታገለግሉ ሴቶችና ወንዶችን እግዚአብሔር ይባርካችሁ ማለት እፈልጋለሁ። በቤተክርስቲያኒቷም ውስጥ እየሰሩ ያሉትን እግዚአብሔር ይባርካቸው። አሜን። አዎ በጣም እግዚአብሔር ይባርካቸው። እኔም በሰፈረ ገነት በተወሰነ ደረጃ በተለይ እንደዚህ ፕሮግራም ሲኖር የልጆች ፕሮግራም ሲኖር የሄድኩኝ በጣም እካፈል ነበርና ለኔም ቅርብ ስለነበርና በዛ የነበራችሁ ምናልባት አሁን በትልቅ ቦታ ያላችሁ ሰዎች በጣም ነው ማመሰግናችሁ። በዛ ለነበረው አገልግሎት በእኛ ህይወት ላደረጋችሁት ነገር በተለይ ለኔ በምታደርጉት እንክብካቤ ልዩ እንክብካቤ በጣም እግዚአብሔር ይባርካችሁ ማለት ወዳለሁ። ፓስተርዬ ወደ አንተ መለሳለሁ። አሁን እንግዲህ ያው ብዙ እንደምትሰሩ አስባለሁ። በጣም ብዙ አጀንዳ እንዳላችሁ አስባለሁ እንደ ቤተክርስቲያን እንደ ሀገር አቀፍ። በዚህ እናንተ አጀንዳ ውስጥ ግን የአካል ጉዳተኞችን ጉዳይ በምን ጉዳይ ይዛችሁታል? አጀንዳ ይዛችሁለት ወይም እንደዚህ ልናደርግ እያሰብን ነው የምትሉት ነገር አለ ወይ? ሌሎችስ ቤተክርስቲያኖች እንደው ስታይ መቼም ብዙ ዓለምም እየዞርክ ስለሆነ ኢትዮጵያንም በጣም እየዞርክ ስለሆነ እንደገና ከብዙ ቤተክርስቲያን ጋር እንደሚሰራ አገልጋይ ይሄ የአካል ጉዳተኞች ጉዳይ ምን ላይ ነው ያለው? ምን እየሰሩ ነው ብለህ አንተ አሁን የምትነግረን ነገር ካለ? እሺ በጣም ነው አመሰግናለሁ። ቤተክርስቲያናችን በአሁኑ ሰዓት በአካል ጉዳተኞች ላይ ትኩረት አድርጋ ለመስራት በዲፓርትመንት ደረጃ ይዘን እንቅስቃሴ ያደረግንን ያለ ነው። እንግሊዝ ሀገር ከሚሰራ ድርጅት ጋር ንግግር እያደረግንን ያለን በዚህ ምክንያት ማለት ነው። ለምሳሌ በእኛ ቤተክርስቲያን ውስጥ በተለየ ሁኔታ ለአካል ጉዳተኞች እያደረግን ያለነው አገልግሎት የለንም። በተለየ ሁኔታ የተለየ ትኩረት ተሰጥቶት ማለት ነው። ከዚህ የተነሳ ለምንድን ነው ያ ነገር የሌለን የሚለውን ነገር ስናስብ የአካል ጉዳተኞችን ለማገልገል ኢቭን ከኢንቫይሮንመንት ጀምሮ ማለት ነው። ለምሳሌ አሁን ብዙ ቤተክርስቲያኖቻችንን ዞሬ ባየሁበት ቦታ ለአካል ጉዳተኞች ተብሎ ታስቦ የተዘጋጀ አዳራሾቻችን እንኳን ለዘማ አይመቹ ናቸው። በትንሹ በመናገርሽ ማለት ነውና ያንን ኮንሲደር ያደረገ አይደለምና ከዚህ በኋላ ምንሰራቸው እነዚህ ነገሮችን ኮንሲደር ያደረጉ እንዲሆኑ። ሁለተኛ ነገር ደግሞ አካል ጉዳተኞች በቤተክርስቲያኒቷ ውስጥ መጥተው የማገልገልም የመገልገልም እድል እንዲኖራቸውና ለምሳሌ ከመስማት ጋር ያለ ችግር ከማየት ጋር ያሉትን ችግሮች እንዴት አድርገን እንርዳ፣ እንዴት አድርገን በቤተክርስቲያኒቷ ውስጥ ተገልጋይና አገልጋይ እንዲሆኑ እንርዳ የሚለውን ፓርት ቅድም በነገርኩሽ ተቋም ጋር ንግግር ጀምረናል። ዲፓርትመንቱን የሚመሩ ሰዎችን ለይተን ስራውን እየሰራንን ያለ ነው። ለመስማት የምልክት ቋንቋዎችን ከመጠቀም አንፃር ለማየት ደግሞ የብሬል መጠቀም እንዲችሉ በደንብ እየሰራን ያለንበት ነገር ላይ ነው እና ያለነው። እንግዲህ ለወደፊት አንድ ጥሩ ሞዴል የሆነ ስራ እዛ ቦታ ላይ እንዲኖር እናስባለን። ብዙ ቦታ ላይ አንዳንድ ቤተ እምነቶች ጋር እንዳየሁት መስማት ልሳናቸው ሰዎች የምልክት አገልግሎት አይቼ በጣም ነው ደስ የሚለኝ። ይሄ በጣም አስፈላጊ ነው ብዬ አምናለሁ ማለት ነው። ግን እንደ ኢትዮጵያ ገነት ቤተክርስቲያን
ሁሉም አጥቢያዎቻችን ይህንን ማሰብ እንዲችሉ በዚህ መንገድ ውስጥ ትኩረት ሰጥተው እንዲሰሩ በብሔራዊ ቢሮ ደረጃ ትኩረት ሰጥተንበት እንቅስቃሴውን ጀምረናል ማለት ነው። ስለዚህ ያ እንቅስቃሴ ወደ ታች የወረደ አጥቢያዎቻችን ውስጥ ገብቶ ስራው ያለው አጥቢያዎቻችን ጋር ስለሆነ እኛ ግን ከላይ ይዘነው መተን አሰልጥነን የዛ ደግሞ ተስጠው ያላቸው ያንን ነገር ለማገልገል ትልቅ ሸክም ያላቸው ሰዎች ደግሞ አሉ። እነዛን ሰዎች ደግሞ ይዘን ወደዚያ ስራው ስለመግባት እያሰብንን ከረንት ላይ ያለ ነው። እግዚአብሔር ቢፈቅድ በሚቀጥሉት ዓመታቶች ውስጥ ይሄ ስራ በቤተክርስቲያኒቷ ውስጥ ፍሬያማ ሆኖ ወደሚታይበት ደረጃ ላይ እንመጣለን ብዬ አምናለሁ። ከሌሎች ቤተክርስቲያንስ እንደው ያየኸው ነገር ነው? ኢትዮጵያ ውስጥ በጣም ደስ ብሎኛል በዚህ ደረጃ ያህል ተሰርቷል የምትላቸው የተወሰኑ ካሉ? ለምሳሌ አሁን በሌሎች ቤተ እምነቶች ውስጥ ሂጄ ካየኋቸው ነገሮች ውስጥ አንዱ ለመስማት ለተሳናቸው ሰዎች የምልክት ቋንቋ አገልግሎት ሲሰጥ ያየሁባቸው የተለያዩ ቤተ እምነቶች አሉ እና የተለያዩ አጥቢያዎች አሉና እነሱን ሳይ በጣም ትልቅ ደስታ የተሰማኝ። ቢያንስ ከብዙ አካል ጉዳት ብለን ከምንወስዳቸው ፓርቶች አንዱን እንኳን ለመሸፈን እድል የሰጡ ሆኖ በማየቴ ደስ ብሎኛል። ሌላው እንግዲህ ብዙ ክፍተቶች እንደ ኢትዮጵያ ቤተክርስቲያን አሉብን። በተለይም እንደነዚህ አይነት ነገሮችን አስተካክሎ ከመሄድ አንፃር በጣም ሰፊ ነው ክፍተታችን። ለምሳሌ አካል ጉዳተኞችን ቅድም እንደነገርኩሽ ወደ አዳራሾች ሲገቡ ወይም አዳራሾቻችን ለነሱ የተለየ ሊፍት ኖሮት ወይንም መወጣጫው እንኳን ለዛ የተስተካከለ። ይሄ ደግሞ ብዙ እንዳየሁት ከሆነ የቤተክርስቲያኖቻችን ችግር ብቻ ሳይሆን እንደ ሀገርም የሀገራችን ችግር ነው። እንደ ሀገርም ስመለከተው ያንን ኮንሲደር ያደረጉ ነገሮችን ብዙ አላይም። እንግዲህ ለወደፊት እንደዚህ ነገሮች ይስተካከላሉ ይሻሻላሉ ብዬ አስባለሁ። ስለዚህ ሌላ ደግሞ ማየት ለተሳናቸው ደግሞ ያንን ማንበቢያውን በተመለከተ አሁን እንደነዚህ አይነት ነገሮች የመካኒክስ ቤተክርስቲያን መሰራው ስራ በጣም ደስ ይለኛል። እነዚህን አካላትን ማዕከል ያደረገ አገልግሎት ስለሆነ እንግዲህ አገልግሎታችን ሙሉ ሆኖ የሚገለጠው ሙሉን አካል ማገልገል ስንችል ነው። የክርስቶስ አካል የሆኑ ሁሉንም ማገልገል ስንችል ነውና እነዚህ ነገሮች ማየት ለተሳናቸውና መስማት ለተሳናቸው የሚሰሩ ስራዎች በጅማሬ ደረጃ ጥሩ ስራዎች እንዳሉ ይታየኛል በኢትዮጵያ ቤተክርስቲያን ውስጥ በሌሎች ቤተ እምነቶች ውስጥ ማለት ነው። በጣም ጌታ ይባረክ። ስለነዚህም እናመሰግናለን። ደግሞ እንደሚቀጥሉ አይ ቲንክ በጣም እናምናለን። እኛም እየሰራን ያለነው ቤተክርስቲያኖች ይሄንን በደንብ ፎከስ አድርገው እንዲሰሩበት ከቤት ያሉ አካል ጉዳተኞች ቤተክርስቲያን የመምጣት አክሰስ እንዲያገኙ እሱ ነው ዋና ትኩረታችን። ምክንያቱም አንድ አካል ስለሆነን ያው እኛን ጥሎ መሄድ የጎደለ ይሆናል ብለን ስለምናምን ማለት ነው። እግዚአብሔር ይባረክ። በዚህ ግን እንዳልከው ነው ቅድም በጣም የሀገራዊም ችግር ነው። ከዛ ደግሞ ቤተክርስቲያንም ችግር ነው። ከዛ ደግሞ አካል ጉዳተኛው ላይ እንደምታውቀው የቤተሰብ ተጽዕኖ አለ፣ ማህበረሰቡ ተጽዕኖ አለ። በጣም ብዙ ከባባድ ችግሮች ነው እያለፉ የሚንቀሳቀሱት ብዙ አካል ጉዳተኞች እና በዚህ ምክንያት በጣም ያዝናሉ። በጣም ብዙ ቂም ይዛሉ፣ ልባቸው ውስጥ ምሬት አለ። ብዙዎችን ለማናገር ሞክራለሁ ብዙ ቀኖቼ ላይና ፖዚቲቭ አልቲቲዩድ የላቸውም። ምክንያቱም ከተገፉበት ከተጎዱበት አንፃር ማለት ነውና አንዳንዶቹም ቤተክርስቲያን ለምን አትሄዱም እንኳን ብለን ስንል በጣም ብዙ ነገር ነው የሚነግሩን። ይሄ ግን ቤተክርስቲያን ላይ ብቻ ሳይሆን ከቤተሰብ የመጣ ችግር አለ። ማህበረሰቡ ለአካል ጉዳተኛ የሚሰጠውን አመለካከት ያው እንደምታውቀው ነውና በጣም ብዙዎቻቸውን እኔንም ጨምሮ ለረጅም ዓመት በብዙ ቂም በብዙ ሀዘን ነውና ምን ትለናለህ ስለ ይቅርታ? በምን መንገድ ይሄዱ እነዚህ ሰዎች? ማለት ዞሮ ዞሮኛ አይደል ተጎጂዎች። ስለዚህ ስለ ይቅርታ ምን ትለናለህ? እንደው ፍጹም ደግሞ ይቅር ማለት ይችላሉ ወይ? ትንሽ ስለሱ ነገር። ያ በመጀመሪያ እኔ አካል ጉዳተኝነት ምርጫ አይደለም ማለት መርጦ አካል ጉዳተኛ ለመሆን የተመረጠ ጉዳይ አይደለም ማለት ነው። አካል ጉዳተኝነትን በሌላው መንገድ እንዳንድ ጸጋ መመልከት መቻል አለብን ብዬ አምናለሁ። ስለዚህ ራስን መቀበል ላይ መመጣት አለበት ብዬ የመጀመሪያው ምክሬ እሱ ነው የሚሆነው እና እግዚአብሔር ሁሉን አዋቂ የሆነ አምላክ ነው። ሁሉን አዋቂ የሆነ አምላክ አካል ጉዳተኛ ሆኖ አንድ ሰው ሲኖር
ኦኬ አሁን በዚህ መልክ እንድኖር እግዚአብሔር ፈቅዷል ፈልጓል ማለት ነው ብለን ራሳችንን ከተቀበልን የመጀመሪያው ነገር ራስን መቀበል ላይ ከመጣን ሌሎችን ማሸነፍ አይከብደንም። ይገርም አሁን ብዙ አይነት ክፍተቶች እንዳሉ አውቃለሁ። ምንድነው የአመለካከት ክፍተት አለ። ከአመለካከት ክፍተት አንፃር ስናስብ አካል ጉዳተኞች ምንም ነገር ማድረግ እንደማይችል ይታሰባል። ምንም ነገር አካል ጉዳተኝነትን እንጂ ያስተናገዱ ያሉት የማድረግ አቅምን ውስጣቸው ያለውን እምቅ ራዕይ እምቅ ችሎታቸውን ማውጣት አይችሉም ማለት ግን አይደለም። ስለዚህ ማህበረሰቡ ጋር ራሱ ያለው ወደ ቤተክርስቲያን መተን ስናስብ ያለው ነገር ግን አካል ጉዳተኛን የሚባል ነገር ነው። ይሄ ራሱ አካል ጉዳተኛውን ይጎዳዋል መልሰው ማለት ነው። እና አካል ጉዳተኛው ይሄን መጠበቅ መቻል አለበት። የሚያየው ሰው ሁሉ እንደዛ ሊለው እንደሚችል ማሰብ መቻል አለበት። ኦኬ ሊለኝ ይችላል ላይለኝም ይችላል። ኦኬ ያለኝ ለምንድን ነው ስንል አንደኛ ከባህላችንም አንፃር ሊሆን ይችላል። የኛ ባህል ውጫዊ ሀዘኑ ሰፊ ነው እና ግን ቀርቦ ከማገዝ ይልቅ ውጫዊ ነገሩን አሳይቶ የማለፍ አቅሙ ልክ ሰፊ ነው ማለት ነው። ስለዚህ አካል ጉዳተኛው ያንን በደንብ አድርጎ መጀመሪያ መውሰድ መቻል አለበት ማለት ነው። ስለዚህ ከመስራት አያግደንም። ራዕዮቻችንን ከግብ ከማድረስ እንቅስቃሴ የሚከለክለን ነገር የለም። ስራ እንዳንሰራ የሚከለክለን ነገር የለም ማለት ነው። ስለዚህ የእድል የአጋጣሚ ልዩነቶች ሊኖሩ ነው ይችላል። ለምሳሌ አሁን አንቺ ጥሩ ምሳሌ ነሽ ብዬ ስወስድ ምን ማለት ነው? ኦኬ አካል ጉዳተኝነትን መርጠሽው አይደለም። ከዛሳ ብዙ ህመሞችን ካሳለፍሽ በኋላ ደግሞ አሁን ዊን እያደረግሽ ነው ያለሽው በእኔ እምነት ማለት ነው። አካል ጉዳተኛ መሆን መጽሐፍ ከመጻፍ አያግድም፣ ከመማርም አያግድም። ተጽዕኖቹ የሉም ማለት አይደለም። አሸንፈን ማለፍ አለበት። ኦኬ አካል ጉዳተኛ መሆን ጋዜጠኛ ከመሆንም አያግድም ማለት ነው። እንደዚህ ፕሮግራሞችንም ከማዘጋጀት አያግድም። ብዙ ቤት ውስጥ ያሉ ቅድም እንዳልሻቸው ከአመለካከት ጀምሮ ላሉት ችግሮች እንዳንቺ አይነት ሰዎች ትልቅ የሆነ አቅም ናቸው በራሱ ማለት ነው። ለሌሎቹ ኦኬ እንደዚህ ማድረግ የሚቻል ለካ እችላለሁ የሚለውን ነገር እንዲያስቡ። ይህንን ግን ለማድረግ ደግሞ የማህበረሰቡ አጋርነት እጅግ በጣም አስፈላጊ፣ የቤተሰብ ኢንካሬጅ ማድረግ በጣም ያስፈልጋል ማለት ቤት ውስጥ ኢንካሬጅ መደረግ ካልቻልሽ ውጭ ወጥተሽ ቦልድሊ መቆም አትችይም ማለት ትግሉ ሰፊ ይሆናል ማለት እዛ ጋር ኦኬ አካባቢ ላይ ያለው ማህበረሰብ ኢንካሬጅ ካላደረገሽ እንዴት አድርገሽ ወጥተሽ ሌላውን ስራ መስራት ትችላለሽ? እነዚህ ነገሮች ሁሉ ያሉ ሆኖ ወደዚህኛው ጋር ደግሞ ስንመለስ መታሰብ ያለበት ብዬ ማምነው ሁሉ ጊዜ አካል ጉዳተኛ የሆነ አካል ቅድም ራሱን ከተቀበለ በኋላ ሌላው የሚመጣው ነገር ሁሉ ማሸነፍ ቀላል። ስለዚህ ሌሎች ላይ የምንመለከተው ከሌሎች ላይ ወደኛ የሚወረወሩትን ነገሮች ይዘነው አቅም እንዲሆነን ማድረግ አቅም እንዲሆነን ማገዝ። ወደዛ ደረጃ ለመሄድ ካልቻልን ቂም፣ ጥላቻ፣ ሐዘን በራሱ ጎጂ ነው። የሚጎዳው ደግሞ በመጀመሪያ ማንን ነው ብትይ የአካል ጉዳተኛው ራሱን ማለት አንድ ጊዜ ገጠመኝን ነገር ባካፈልሽ በዚህ ከዚህ ጋር የሚገናኝ ሳይሆን ግን ጎጂነቱን ለማሳየት ያህል ነውና በአንድ ወቅት ወደ አንድ አካባቢ ሄድን ከአዲስ አበባ ምናልባት 700 ምናምን ኪሎ ሜትር ርቀን ማለት እና ማታ ነው የገባነው። መሽቶ ስለገባን እዛ ቦታ ላይ እንደደረስን እራት እንድንበላ ተጠየቅን። እራት ልንበላ ስንል የቀረበልን ምግብ ማንፈልገው አይነት ምግብ ነው እና ማንፈልገው አይነት ምግብ ስለነበረ በምሽት በጣም ጉዞ ተጉዘን ገጠር ውስጥ ነው። ከዛ ሶስት ጓደኛዎች ነን አብረን የምናገለግለው። አንዱ ጓደኛዬ ጋር ሌላው ተረጅም ጊዜ አብረን አገልግለናል። ብዙ እንተዋወቃለን። ከአንዱ ጓደኛዬ ጋር ግን አንተዋወቅም ብዙ። ገና የመጀመሪያ ጉዞ ይመስለኛል ከዛ ሰው ጋር ሲሄድ ምግቡ ቀርቦ ቁጭ ብሎን እያለ ከዛ በፊት ጓደኛዬ ጤናዬ ትንሽ ጥሩ አይደለም ብሎናል። የቱ ብዙ ማልግባባው ወይንም ገና አብሬው ለመስራት የጀመርኩት ጓደኛዬ። ከዛ ምን አልኩት ምግቡ ሲቀርብ ይሄ ነገር መርገም ነው አልኩት። መርገም ነው ያልኩበት ኬዝ ምንድነው? ጓደኛዬ ይሄን ቋንቋ ያውቀዋል። ይሄንን ምግብ እንርገመው ዳግመኛ ወደኛ እንዳይመጣ አይነት አገላለጥ ነው ማለት ነው የኛ እየተነጋገርን በወቅቱ ሌላ ቦታ ላይ እንደዚህ አይነት ነገሮችን ከጓደኛዬ በኮድ የምትነጋገር አይነት ንግግር ነው። ከዛ ያኛው ጓደኛችን ብድግ ብሎ ሄደ ማለት ነው። ሲሄድ እጁ ሊታጠብ እንደሄደ ነው የማስበው።
ሄደ ቀረ። ብንጠብቀው ከዛ ጃይሰን ታጠብን እኛም ስንገባ ገብቶ ተኝቷል እሱ ክፍሉ። ከዛ እኛ ግራ ገባን። የራሳችንን በላን ራታችንን በተገባን በቃ ገብተኛ ወደ የክፍላችን አረፍን። ጠዋት 11 ሰዓት ምናምን ተነስተን እንጸልያለን አብረን። ከዛ ያው ለጸሎት ለመገናኘት የምንገናኝ በቦታችን ከመጸለያችን በፊት እፈልግሃለሁ አለኝ። እሺ ያልኩት ምንድነው እኔ ላይ ያለው መርገም አለኝ። ጠዋት ማለት ነው። ምንድነው እኔ ላይ ያለው መርገም አልገባኝም። ማታ ወዴን ትንሽ አሞኛል ስል መርገም ነው ያልከኝ ምንድነው? ምን አይነት መርገም ነው እኔ ጋር ያለው አለና እንግዲህ አስቡት። እኔ ያልኩት ታሪክ ሌላ ነገር ነው። ወንድማችን ግን የወሰደው ነገር ምንድነው? ህመሙን በቃ መርገም ነው ብየዋለሁ እና ተነስቷል። ራት አልበላም። ጉዳቱን እንግዲህ አስቢ። እንቅልፍ መተኛቱን እንግዲህ አይደለም ማረፊያ ተገፍቶ ማለት እንደዚህ ሁሉ ማንን ነው የጎዳው? ግለሰቡን ጎድቶታል። እኔ ጋር ግን ነፃ ነበር። እኔ ያልኩት ሌላ ታሪክ ነው። እሱ ያነበበው ሌላ ነገር ነው። የሰማኝ ሌላ ነገር ነው። ከዚያ ሌሊቱ ሙሉ የተቸገረ ነው ያደረው። ጠዋት ሲጠይቀኝ እስከ ማስረዳው ድረስ እንግዲህ ሰውዬ በእኔ ላይ ያለው ጥላቻ ብዙ ሊያስብ ይችላል። ብዙ ነገሮች ውስጥ ይገባል ማለት። ስለዚህ ይሄ ቂምና ጥላቻ ምናምን የሚለው ነገር መጀመሪያ የሚጎዳው ያንን ነገር ወደ ያዘው ሰው ነው የሚመጣው ማለት ነው። ስለዚህ አካል ጉዳተኞች የሆኑት ወንድሞቼና እህቶቼ ሌሎች ሰዎች የሚያደርጉትን ነገር አይተው የሚሰጡት ምላሽ እነሱን መልሶ ይጎዳቸዋል። ስለዚህ ሁሉ ጊዜ ልበሰፊ መሆን በጣም አስፈላጊ ነው ማለት። ሁሉ ጊዜ እንደነዛ አይነት እይታ ያላቸውን ሰዎች ደግሞ በፍቅር ማስረዳት ነው። በፍቅር አግሬሲቭ ሆነን በፍቅር ኦኬ አንተ እንደዚህ ብለኸኛል፣ አንቺ እንደዚህ ብለሽ ኦኬ ይሄን ግን የተኮነው ከዚህ ጋር ተያይዞ አይደለም። ስለዚህ ለምንድን ነው በዚህ ደረጃ ላይ ለማየት የፈለከው? ለምንድን በዚህ ደረጃ ለማየት ማለት የፈለግሽው? ምናልባትም የኛ መረዳት ሊሆን ይችላል። ግለሰቡ ጋር ያለ ነገር ላይሆን ይችላል። እኛ ሁሉ ጊዜ ስናስብ ቀድመን ጀጅ አድርገን እንጠብቃለን። በቃ እንደዚህ ነው ያለኝ፣ እንደዚህ ማለት ፈልገው፣ እንደዚህ ማለት ፈልጋ ነው የሚባል ከሆነ ክፉ ነው ማለት እሱ ይጎዳናል። ያ እንዳይሆን በደንብ አድርጎ ቀርቦ ማሳየት። ስለዚህ አካል ጉዳተኞች በብዙ መንገድ ሊያሳዝናቸው የሚችል ነገር በብዙ ይኖራል። ይቅርታን ደግሞ ለመስጠት ሁሉ ጊዜ ዝግጁ መሆን መቻል አለብን ማለት። ደግሞ በሌላ መንገድ ላለማዘን ራሳችንን ማዘጋጀት። ኦኬ በቃ ይሄ ነገር ሰው ሊያየው የሚችለው፣ ሰው ሊያደርገው የሚችለው፣ ሰው ሊጓዝበት የሚችል መንገድ ስለሆነ ብለን ቀድመን ካሰብን የሚመጣው ነገር ብዙ አይጎዳንም ማለት። ቀድመን ግን ካላሰብን ድንገተኛ ነገሮች ብዙ ይጎዱናል። ለምሳሌ አንድ ሰው ፕሮግሬሲቭሊ እየታመመ እያስታመምሽ ካለሽው የሞተ ጊዜ ይሰማሻል። ግን ሞቱን ሁሉ ጊዜ ግን እየጠበቅሽ ነው የምታስታመሚው፣ ወይንም ሞቷን እየጠበቅሽ ነው የምታስታመሚው። ግን ፈውሷን ለማየት ነው የምትፈልጊው፣ ወይም ፈውሱን ለማየት ነው። ግን ሰንበዲ ወጥቶ በድንገት ግን በቃ ወጥቶ ሞተና አሁን አስክሬን ይመጣል ቢባል የሚሰማው ፊሊንግ እኩል አይደለም። ስለዚህ ሁሉ ጊዜ መጠበቅ ያለብንን ነገር ጠብቀን ማስቆም ያለብንን ነገር ማስቆምና መወገድ ያለበትን ነገር ማስወገድ በጣም አስፈላጊ ነው። ስለዚህ ከማዘን በፊት ይቅርታን መስጠት ሁሉ ጊዜ ዝግጁ መሆን በጣም ያስፈልጋል ማለት ፈልጌ ነው። ፓስተርዬ በጣም ነው የምናመሰግነው። አዎ ብዙዎቻችን ኤክስፔክት ስለማናደርግ ነው የምንጠብቀው፣ ሰፊና ብዙ ነገር ስለሆነ እንደዚህ እንጎዳለን። ግን ደግሞ አይደል ብዙ ይቅር ባለ ማለት ደግሞ የሚመጡ በራሳችን ላይ የሚመጡ ችግሮች መዘርዘር እንችላለን። አንዳንድ ጥናታዊ ጽሁፎችን ስናነብ እንደውም ካንሰር ከሚያመጡ በጣም በሰፊው ከሚያመጡ ተብሎ የሚገመጡ ይቅር አለ ማለት ነው የሚል ጥናታዊ ጽሁፍ አንብቤያለሁና እንደው ይቅር ባለ ማለታችን የሚመጡብንን ኃጢአትም ነው ትንሽ እንደው ብትዘረዝርልን እንደ መጽሐፍ ቅዱስም እንደ ስጋም የሚገጡ ብዙ ነገሮች አሉ ብያለሁ። እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል እንደሚነግረን ክርስትናችን ወይንም ድነታችን የተመሰረተው በይቅርታ ላይ ነው፣ ከምንም በላይ ማለት ነውና ጌታ ኢየሱስ ክርስቶስ ምህረት ስላደረገልን ነው የእግዚአብሔርን መንግስት ለመውረስ እድል ያገኘነው። ስለዚህ እኔ ጌታ ኢየሱስን እቀበላለሁ ተቀበልኩኝ ስላልኩኝ ብቻ ሳይሆን ዋናው መንገድ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ያፈሰሰበት ምክንያት ቤዛነቱን ለኛ ያሳየበት ምክንያት የይቅርታ ውጤት ነው ማለት ነው። እና በደም ኪዳን ምህረትን ያገኘን ሰዎች ነንና ስለዚህ መጽሐፍ ቅዱስ እንደሚናገረው እኛ ይቅርታን ለማግኘት ይቅር ማለት እንዳለብን ይነግረናል ማለት። ስለዚህ ጌታ ኢየሱስም በመስቀል ላይ ሆኖ ካደረጋቸው የመጨረሻው መዝጊያው አባቱ የሚያደርጉትን አያውቁምና ምን በላቸው ነው ያለው? ይቅር በላቸው።
በፕላን አይደለም ወይ ያደረጉት? በፕላን አይደለም ወይ የሰቀሉት? በፕላን አይደለም ወይ ያንጓጠጡበት? ግን ቢያውቁት ያንን እውነት አያደርጉትም ነበር ማለት። ስለዚህ ጌታ ክርስቶስ ምንድነው ያለው? በቃ የሚያደርጉትን አያውቁምና እነዚህ ሰዎች ምን በላቸው? ይቅር በላቸው። እንግዲህ ማናችንም በዚህ ምድር ላይ ያለን ሰዎች ከጉዳት አንግል ካየን እንደ ጌታ ኢየሱስ ክርስቶስ አይነት በደል የደረሰበት አካል በዚህ ምድር ላይ አይኖርም። ለምንድን ነው የማይኖረው? የመጀመሪያው ጌታ ክርስቶስ ራሱ አምላክ ሆኖ ሰው ለመሆን ፈቅዶ የመጣ ነው፣ እኛን ለማዳን ማለት። ሰው ሆኖ እኛ ጋር መጥቶ ደግሞ በእኛ እጅ አልፎ ደግሞ ለሞት ስናበቃውና ስንገድለው ከዛ ያለፈ ግፍ፣ ከዛ ያለፈ አመጽ፣ ከዛ ያለፈ በደል ሊሰራበት የሚችል ማንም ስለሌለ በዚህ ምድር ፈጣሪ የሆነ አካል ስለሌለ ሁላችንም ፍጡራን ነን። ግን ፈጣሪ ሆኖ የመጣውን ጌታ ለመግደል አቅሙ ኖሮን ከሱ በላይ የሆነ ተጎጂ በዚህ ምድር ላይ አልነበረም። ስለዚህ ማናችንም ብንሆን የአይነት ጉዳት ስለሌለብን የትኛውም ደረሰብን የምንለው ነገር ከዛ ጋር አይወዳደርም። ስለዚህ ይቅርታን ማድረግ የሚለው ነገር ለኛ ጥልቅ ነገር መሆን መቻል አለበት። የክርስትናችን ቤዚክ እንደሆነ ማሰብ መቻል ማመንም አለብን። እሱ ስለሆነ ነው ዛሬ እኛ አርነት ወጥተናል፣ ነፍሳችን ድናለች፣ በእግዚአብሔር ሐሴት እናደርጋለን። ያንን ያገኘነው ምህረት ስለተሰጠን ነው፣ ይቅርታ ስለተደረገልን ነው ማለት ይቅር ስላለን ነው። እንግዲህ ይቅርታን ጌታ ክርስቶስ ለኛ ሲሰጠን በደላችንን ባለማሰብ፣ በደላችንን፣ አመጻችንን፣ ድርጊታችንን ሁሉ ምን አድርጎት ነው? ትቶት ነው ማለት ነው። እና አንዳንድ ሰዎች ለይቅርታ ቅድመ ሁኔታ ያስቀምጣሉ እና ይሄን ነገር ከተደረገ ይሄንን አደርጋለሁ፣ ይቅር እላለሁ የሚሉ ሰዎች አሉና መጽሐፍ ቅዱሳዊ ግን አይደለም። ጌታ ክርስቶስ ቅድመ ሁኔታ ሰጥቶን አይደለም ይቅርታ ያደረገልን። ጌታ ይቅርታን ያደረገልን ሁሉ ነገራችንን ትቶልን ነው፣ ወይንም ሁሉን ነገር በእኛ ቦታ ወስዶት ነው ለራሱ ይቅርታን የሰጠን ማለት ነው። ስለዚህ ይቅርታን ስናስብ እንደ አንድ ክርስቲያን ያለ ቅድመ ሁኔታ ነው ይቅርታ መስጠት ያለብን ማለት ነው። ያለ ቅድመ ሁኔታ ይቅርታንም ደግሞ መቀበል ያለብን ማለት። ምክንያቱም አባታችን የይቅርታ አባት ስለሆነ፣ የምህረት አባት ስለሆነ፣ የፍቅር አባት ስለሆነ እንግዲህ የይቅርታዎች ሁሉ ምንጩ ምንድነው ካልን ጥልቅ የሆነ ፍቅር ያስፈልጋል። ጥልቅ የሆነ ፍቅር ከሌለን ይቅርታ መስጠት በጣም ከባድ ነው። ይቅርታን ለማድረግ በሌላው መንገድ እግዚአብሔርን መፍራት የሚለውም ነገር ያስፈልጋል። ሰው እግዚአብሔርን ካልፈራ ይቅርታን ለማድረግ ብዙ ይከብዳል። ብዙ መንገድ ለምን ጉዳቶችን መዘርዘር የሚችልባቸው ብዙ ምዕራፎች አሉ። ቀደም እንደነገርኩኝ የብዙ ምዕራፎቻችን ዝርዝር ጉዳቶች ከጌታ ከኢየሱስ ጋር ሲነጻጸሩ እምንት አይሆኑም ማለት ነው፣ ባዶ ናቸው ወስደን ካየነውና። ስለዚህ ይቅርታን ለመስጠት ከነከሊ ጋር ሳይሆን ወስደን ማገናኘት ያለብን ከጌታ ጋር ነው። ጌታ በእኔ ቦታ ቢሆን ይሄን ከምን ያደርገው ነበር? ምን ነበርስ ያደረገው ብለን ካሰብን ይቅርታ በጣም ቀላል ይሆናል በዛ መንገድ ሲታይ። በዛ መንገድ ግን ካልታየ በጣም ከባድ ነው። በዛ መንገድ ካልታየ በጣም ከባድ ነው። ልትቆጥራቸው የምትችያቸው ብዙ ጉዳቶች ነው። ጉዳት ለሁሉም ሰው ለሱ ትልቅ ነው፣ ለሱ ትልቅ ነው። ስለዚህ ተጎድቻለሁ ብሎ ለሚያስብ ሰው ያልተጎዳህም ማለት ልክ አይደለም። ኦኬ ተጎድቻለሁ ካለ ያለን አማራጭ ኦኬ ምክንያቱም እኔ ይቅርታ አድርግልኝ፣ አስቤ ለጎዳ አይደለም፣ በዚህ መንገድ ትጎዳለህ ብዬ አላሰብም። እንግዲህ የየሰዎቹ ማንነት ይለያያል። አንዳንዱ በንግግር የሚጎዳ አለ፣ አንዳንዱ በእይታ የሚጎዳ አለ። ኢቭን አንዳንዱ ስታናግረኝ እንኳን ወደኔ አይታላናገርከኝ ብሎ ተጎድቻለሁ ሊልሽ ይችላል ማለት ነው። ወይንም ስንነጋገር እንኳን እየተያየን አይደለም፣ ለምን በቀለኔ እንቀስላለን ነው ሊሉ ይችላል ተነስተው ማለት ነው። እና ይሄ አስተሳሰብ ነው ማለት ነው። ይሄንን ሁሉ ነው የምታከሚው ማለት ኦኬ እንደዛ ነው ያሰብከው፣ ይቅርታሽ እንደዛ ማድረግ ግን አልነበረም፣ አንተ ያላየሁት ከዚህ ጋር ተያይዞ አይደለም፣ ይቅርታ አድርግልኝ ማለት ይጠበቅብኛል። አንዳንዴ ግን ይሄ የኔ ችግር አይደለም የራሱ ችግር ነው ይላል ማለት። ሌላኛው ፓርት ደግሞ እኔ እኮ ታዲያ እሱን ካላየሁት አላየኝም ብሎ ማኩረፍ አለበት፣ የሱ ችግር ነው አይመለከተኝም ሊል ይችላል። ችግሩ የተፈጠረው እኔ ስላለሁኝ ነው፣ ባልኖር ላይፈጠር ይችላል ማለት ነው። ስለዚህ ሁሉ ጊዜ ራስን ማዘጋጀት ለይቅርታ ለሌላው ሰው ፈውስ መሆን ይችላል ማለት ነውና ይቅርታ ደግሞ ትልቅ
የጤንነት መንገድ ነው። ቅድም አንድ ነገር አንቺ ያስቀምጠሻል ካነበብሽው ነገርና ሊሆን ይችላል ሪሰርቹ እንዳሳየው። ከዚያም ባሻገር ደግሞ ማናያቸው ብዙ ጉዳቶች አሉ። ማለት ይቅርታ አላደረግን የሚለው ነገር ጥላቻ ውስጥ ያስገባናል። ጥላቻ ደግሞ ጥላቻ ላይ አይቆምም ማለት ነው። ቀጥሎ ሄድና ደግሞ ሌላ ነገር ይወልዳል። ሌላው ነገር ይወልድና አልቲሜት ጎሉ ሰውን እስከ ማጥፋት ይወስዳል ማለት ነው። ትንሹ ነገር ተነስቶ ማለት ነው። ስለዚህ ቶሎ ብለን መቅጨት ካልቻልና ቶሎ ብለን ከኛ ማስወገድ ካልቻልን የእድገት መንገዱ በጣም ፈጣን ነው ማለት ነው። ስለዚህ ሁሉ ጊዜ ልብን መመርመር ይጠይቃል ማለት ነው። ኦኬ ምን ላይ ያለው አሁን ፊሊንግ ምንድነው ማለት ሰው ጤናማ ነው አይደለም የሚለውን ፊቱ ላይ ማንበብ ትችላለሽ። ኢሞሽናሊ ልክ ነው ልክ አይደለም የሚለውን ሰዎች ፊት ላይ ታችሁ መለየት ይቻላል ማለት ነው። ያንን ነገር እያየን ማከም ይጠበቅብናል። ሁሉንም እያከምን እንችላለን? ምንችለውን ማድረግ አስፈላጊ ነው። ሁሉንም ማከም አንችልም ብንል ማከም ምንችለውን ያህል ማከም ከቻለን ሌሎች ሁሉ ደግሞ በሌላ መንገድ ሊታከሙ የሚችሉባቸው መንገዶች አሉና እንግዲህ ከቃላቶቻችን ጀምሮ ልናደርጋቸው የሚገቡ ጥንቃቄዎች ለሌላው የይቅርታውን መንገድ ይጠርጋል ማለት ነው። አንዳንዴ ሰዎች ይቅርታ ሲያደርጉ እነሱ ከፍ ብለው ሌላኛው ዝቅ አድርገው ተማረግ ይፈልጉት እና እነሱ ከፍ ብለው እኔ እኮ እንደዚህ ስለሆንኩኝ ያደረኩልሽ ይቅርታ ነው። ይቅርታ ከሆነ መውረድ ነው። ምንም ሌላ የምትወስጂው ነገር መኖር የለበት። ይቅርታ ለመስጠት ከሆነ እኔ እኮ እንደዚህ ስለሆንኩኝ ያደረኩ ሰላም መባል ያለበት በቃ ከዚህ የተነሳ ትቼዋለሁ ይቅርታ አድርጌያለሁ ነፃ መቆም መቻል አለበት እንጂ በየጊዜው እየመዘዝን ያመጣን ያኔ እኮ ምናምን ባባለበት ከሆነ ኦሬዲ አላደረግነውም ማለት ድርጊቶቹ ሁኔታዎቹ ይረሳሉ፣ አይታሰቡም። በፍጹም አእምሮ ውስጥ የለም ይባል አይደለም፣ እንተዋዋለን ነው። ተደርጎብናል፣ ተበድለናል። አዎ በደሉ የሚታይ ሊሆን ይችላል፣ ማይታይም ሊሆን ይችላል። ነገር ግን በቃ ትቼዋለሁ ያንን ፓርት በቃ ትቼዋለሁ ከዚህ በኋላ እሱን አላስበውም ወደ ማለት የምንመጣበት መድረክ ነው እና እሱ ላይ ነው ትኩረት መስጠት ያለብን። ስለዚህ ይቅርታን ስናስቡ ጥልቅ ነገሩ ለኛ ፈውስ ነው፣ ለሌላውም አካል ደግሞ ፈውስ ነው። ማለት ይቅርታ የመስጠቱና የመቀበሉ ጉዳይ በሁለቱም መስመር ትልቅ ነገር። አንዳንዴ ብዙ ከምንቸገርባቸው መንገዶች አንዳንዱ ኢቭን ተበድሎም ይቅርታ ለመስጠት ዝግጁ ይሆናል። በድሎ ይቅርታ ለመቀበል ደግሞ ፈቃደኛ የማይሆን አካል ደግሞ ይገጥማል። በጣም አስቸጋሪ ምዕራፎች አሉት። እንግዲህ ሁሉም ላይ ስራ የሚጠይቁ ነገሮች አሉ። ይቅርታ መስጠት ብቻም ሳይሆን መቀበልም ሌላ ስራ የሚጠይቅ ነው ማለት ነው። ስለዚህ ይቅርታን የጠየቁ ሰዎቻችንን ይቅርታን ለመስጠት ጉልበታም መሆን መቻል አለብን። ለመቀበልም ደግሞ ጉልበታም መሆን መቻል አለብን። ለምንድነው ካለ ሁሉ ጊዜ ሞዴላችን ማድረግ ያለብን ጌታችን ነው መድኃኒታችን ኢየሱስ ክርስቶስ እንከን የለሽ ነው ማለት ነው። እሱ የይቅርታው ልክ ወደር አይገኝለትም ማለት እየገደሉት የሚያደርጉትን አያውቁምና ይቅር በላቸው ማለትን የሚያክል ተወዳዳሪ የሆነ የይቅርታ ደርዝ የለም ብዬ ነው የማምነው። በጣም በትክክል በእውነት እግዚአብሔር ይባርክ ፓስተርዬ።